ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የዕለቱን ዜናዎች ወደ እናንተ እናደርሳለን አብራችሁን ቆዩ መልካም ጊዜ በኢትዮጵያ ህዝባዊ እንቢተኝነት ሊቀሰቀስ የሚችልበት ሁኔታ በቅርቡ ሊኖር እንደሚችል ተገለጸ ይህ በእንዲህ እንዳለ መንግስት ለወታደራዊ አገልግሎት ከሚጠቀማቸው ድሮኖች ሌላ ማንኛውም አካል ለሲቪል አገልግሎት ድሮን መጠቀም የማይችልበት ክልከላ ተግባራዊ መደረጉ ተገለጸ ከእንግዲህ በየትኛውም የኢትዮጵያ ሰማይ ስር ከመንግስት ድሮኖች ውጪ ለሌሎች ስራዎች በሰማይ ላይ ድሮን ማብረር እንደማይቻል ነው ከደረሰን መረጃ ለማወቅ የተቻለው የአብይ አህመድ አገዛዝ የተለያዩ ኃይሎች ድሮንን በመጠቀም በመንግስት ቁልፍ የፖለቲካና ወታደራዊ ተቋማት ላይ ጥቃት ሊሰነዝሩ ይችላሉ የሚል ስጋት መኖሩን ተከትሎ ጥብቅ ቁጥጥር ማድረግ የጀመረ ሲሆን በተለይም መንግስታዊ ቁልፍ ይዞታዎችን በድሮን ለመምታት በፋኖ ኃይሎች በኩል ዝግጅት እየተደረገ ነው የሚል መረጃ ለአገዛዙ የስለላ ተቋማት እንደደረሳቸው ለማወቅ ተችሏል። በአዲስ አበባ ኮተቤ አካባቢ የተቋቋመው የጸረ ድሮን መሳሪያ ማንኛውንም አይነት የድሮን በረራ ለመቆጣጠር የሚያስችል እንደሆነ ተመልክቷል። ሆኖም ከድሮን ቴክኖሎጂ መስፋፋትና መጠናከር ጋር ተያይዞ በአብይ አህመድ አገዛዝ አቅም ደረጃ የሚደረገው የመከላከል እርምጃ ውጤት ይኑረው አይኑረው በግልጽ የሚታወቅ ነገር የለም። በኢትዮጵያ ህዝባዊ እንቢተኝነት ሊቀሰቀስ የሚችልበት ሁኔታ በቅርቡ ሊኖር እንደሚችል ተገለጸ። በተለያዩ የህብረተሰብ ክፍሎች የሚታየው መከፋትና ቁጣ ወደ አደባባይ ተቃውሞ ሊቀየር የሚችልበት እድል ሰፊ ነው ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ የአዲስ አበባ ዩኒቨርሲቲ የማህበራዊ ጉዳዮች ጥናት ከፍተኛ ተመራማሪ በተለይ ለአንከር ሚዲያ በላኩት ጽሑፍ ገልጸዋል። በነዳጅ ዋጋ መጨመር የተነሳ ከፍተኛ ችግር ውስጥ የገቡ የታክሲና የከባድ ተሽከርካሪ ባለቤቶችና ሹፌሮች እየተነጋገሩበት ያለው የሥራ ማቆም አድማ አርሶ አደሩ በታሪክ ታይቶም ተሰምቶም በማይታወቅ ሁኔታ የማዳበሪያ ዋጋ መናር የፈጠረበት የህልውና አደጋን ተከትሎ የተፈጠረው ቁጣ በአጠቃላይም በሸቀጦች ዋጋ መናር ምክንያት ማህበረሰቡ ከሚሸከመው በላይ የሆነበት የኑሮ ውድነትና አገዛዝ ወለድ የሰላም እጦት በቅርብ ጊዜ ህዝባዊ እንቢተኝነት እንዲቀሰቀስ እንደሚያደርጉ ነው ተመራማሪው በጽሑፋቸው ያመለከቱት። የአብይ አህመድ አገዛዝ ከመፍትሄ ይልቅ ችግሩን ይበልጥ የሚያባብሱ እርምጃዎችን እየወሰደ መሆኑ ህዝባዊ እንቢተኝነቱን አይቀሬ እያደረገው ነው ያሉት የማህበራዊ ጉዳዮች ተመራማሪው በከተሞች የሚታየው ከፍተኛ የኑሮ ውድነትና ስራ አጥነት ህዝቡን ምሬት ውስጥ ከቶታል። በፕሮፓጋንዳ የማይሸፈን በጊዜያዊ ማስተንፈሻ እርምጃዎች የማይደበቅ ህዝባዊ ቁጣ ሊፈነዳ ከጫፍ ደርሷል ሲሉም በጽሑፋቸው አመልክተዋል። የአብይ አህመድ አገዛዝ የህዝብን ትኩረት ለማስቀየስ ጦርነትን ጨምሮ የተለያዩ አጀንዳዎችን በመፍጠር በሚቆጣጠራቸው የመገናኛ ብዙሃንና በየዕለቱ በሚካሄዱ መንግስታዊ ድግሶች የመጣውን የህዝብ እንቢተኝነት ለማስቀረት ከፍተኛ ርብርብ እያደረገ መሆኑንም ጠቅሰዋል። የተለያዩ የተቃዋሚ ፓርቲ መሪዎችና የፖለቲካ አክቲቪስቶች ህዝቡ በአብይ አህመድ አጀንዳዎች ሳይደናገርና ከህዝባዊ ትግሉ ላይ አይኑን ሳይነቀል የስርዓት ለውጥ እንዲመጣ የተጀመረውን ሁለገብ ንቅናቄ አጠናክሮ እንዲቀጥል ጥሪ እያቀረቡ ይገኛሉ። ይህ በእንዲህ እንዳለ በአዲስ አበባና አካባቢው መጠነ ሰፊ አሰሳና ፍተሻ እንደሚካሄድ ተገለጸ። የአብይ አህመድ አገዛዝ የተቃውሞው ንቅናቄ ይኖራል በሚል ስጋት አዲስ አበባን በአራቱም አቅጣጫዎች ጊዜያዊ የፍተሻ ኬላዎችን በማቋቋም ጭምር ከተለያዩ አቅጣጫዎች ወደ አዲስ አበባ የሚገቡና የሚወጡ መንገደኞች ላይ ከፍተኛ ፍተሻ ሊካሄድ መሆኑን ነው ያገኘነው መረጃ የሚያመለክተው። ከመሃል አዲስ አበባ የሚጀምረው ፍተሻ ከአዲስ አበባ በሁሉም መውጫና መግቢያ ኬላዎች ላይ ጥብቅ ፍተሻ እንደሚጀምር ነው በፌዴራል ፖሊስ ኮሚሽን የተሰጠው መግለጫ የሚያመለክተው። የአብይ አህመድ አገዛዝ የህዝብ ተቃውሞ ይቀሰቀሳል፣ መንግስታዊ ግልበጣ ለማድረግ የተቀናጁ ኃይሎች ጥቃት ሊከፍቱ እንደሚችሉ በደህንነት መስሪያ ቤቱ ደርሼበታለሁ በማለት በማንኛውም መንገድ የብልጽግናው መንግስት ለመጣል የተነሱ ኃይሎችን ለማስወገድ ከምንጊዜውም በላይ መረባረብ ይገባናል የሚል አቋም ላይ መድረሱን ባገኘነው መረጃ ላይ ተመልክቷል። ማህበራዊ ድረገጾችን በመጠቀም ለአመጽ ቅስቀሳ የሚያደርጉ አካላትን አድኖ ለመያዝ የተጠናከረ የጅምላ ፍተሻና የእጅ ስልክ ብርበራ እንደሚደረግ በውጭ የሚገኙ የአገዛዙን ተቃዋሚዎች ጭምር እርምጃው እንደሚመለከታቸው አስታውቋል። የዘውትር ተሳታፊያችን መረጃውን በተመለከተ በቀጥታ ያገኘውን ሊያካፍለን መስመር ላይ ይገኛል። እንግዲህ ከወታደራዊ እንቅስቃሴዎች ውጪ ህብረተሰቡ የሚጠቀምባቸውን ድሮኖች እንግዲህ ያሰሰ የሚለቅምና የሚወርስ ግብረ ኃይል ማቋቁሞ እንቅስቃሴ መጀመሩን ነው የተሰማው። እንደው ስጋቱ ምንድነው? በቅድሚያ የደረሰን መረጃ
መረጃ ተመልክተ ከምን አንጻር ነው እነዚህ ድሮኖች ለወታደራዊ አገልግሎት የማይውሉ ህብረተሰቡ በተለመደ እንቅስቃሴ የሚጠቀምባቸውን አነስተኛ ድሮኖች ለመውረስና ለመልቀም የተዘጋጀበት ምክንያት ምንድነው ማለት እንችላለን? መሳይ ሲፈራው የነበረው ሲዝትባቸው የነበሩት የፋኖ ኃይሎች እንዲሁም የኦሮሞ ነጻነት ሰራዊት ከተለያየ አቅጣጫ ወደ አዲስ አበባ እየተቃረቡ በመጣታቸውና የመከላከያ ሰራዊቱን በአጠቃላይ የመዋጋት ሞራሉ እየቀነሰና እየፈረሰ እጁን ለፋኖ ኃይሎች እንዲሁ ለኦላ እየሰጠ በመሆኑ ስርዓቱ ከፍተኛ ስጋትና ፍርሃት ውስጥ እንደወደቀና ይሄን ስጋትና ፍርሃት ለማስወገድ ያገኘውን አጋጣሚ ሁሉ ለስርዓቱ አስቸጋሪ ናቸው የሚላቸውን ማንኛውንም ነገር ለማድረግ ዝግጅት አድርጎ ወደ ተግባራዊ እንቅስቃሴ እንደገባ ነው የሚያሳየው። ስለዚህ ነገሩ በጣም እየገፋ ወደ አዲስ አበባ በመንግስት ላይ የጸጥታ ችግር ሊፈጥር የሚችልና ነገሩ እየገፋ በመምጣቱ ምክንያት ስርዓቱ ከፍተኛ መረበሽ ውስጥ ነው ያለው። ስለዚህ እያንዳንዷን ቀዳዳ መድፈን ነው የሚፈልገው። ነገሩ ቀዳዳውን ቢደፍነው ከመሸነፍ የማይቀርለት መሆኑን በበርካታ ምክንያቶች መግለጽ ቢቻልም ነገር ግን በአዲስ አበባ በተለይ የብሔራዊ መረጃና ደህንነት ከፌዴራል ፖሊስ ኮሚሽን ጋር በመተባበር በከተማዋ በተለያዩ ድርጅቶች ባለቤትነት ለፊልም ቀረጻ የሚያገለግሉ ትንንሽ ድርጅቶችን እየቀማ እንደሚገኝና በተለይ ኮተቤ በሚገኘው የደህንነት መስሪያ ቤት ግቢ ውስጥ አንቲ ድሮን በመትከል በአዲስ አበባ የሚንቀሳቀሱ ድሮኖች ለፊልም ቀረጻ ሊሆን ይችላል። በተለይ በዋናነት የሃይማኖት ተቋማት ለሃይማኖት ክብረ በዓል ወቅት የህብረተሰቡን የሃይማኖት ስነ ስርዓቶችን ለመቅረጽ በፍቃድ የገቡ ድሮኖች እንዲሁም የፊልም ባለሙያዎች ወይም ካምፓኒዎች ለፊልም ቀረጻ አገልግሎት የሚውሉ የትንንሽ ድሮኖችን፣ ኤምባሲዎችም እንደዚሁ የኤምባሲዎቻቸውን ደህንነት እና የቅጥር ግቢያቸውን ለመጠበቅ በግቢያቸው ብቻ እንቅስቃሴ የሚያደርጉ አነስተኛ ድሮኖች፣ የእርዳታ ሰጪ ድርጅቶች አጠቃላይ ክትትልና ቁጥጥር ለማድረግ የሚጠቀሙበት እንዲሁም ዩኒቨርሲቲዎችና የምርምር ተቋማት የምርምር ማዕከላቶችን ለመቆጣጠር ዳታ ለመሰብሰብ እንዲሁም አጠቃላይ የሳይንሳዊ ስራዎችን ለመስራት የሚያገለግሉ ድሮኖችን ከመነሻቸው ሲነሱ እነዚህ አንቲ ድሮን የሚባሉ ኮተቤ የተገጠመው መሳሪያ ሲነሱ መረጃ ይሰጣቸዋል፣ የሲግናል ይሰጣቸዋል። በዚህ አካባቢ ድሮን ተነስቷልና ሂድና ያዝ ይለዋል። ስለዚህ የመረጃና ደህንነት ኃይሎች እና የፌዴራል ፖሊሶች በጋራ በመቀናጀት እየሄዱ እነዛን ድሮኖች እየለቀሙ ነው የሚገኙት። ይሄ የሚያሳየው የብልጽግና መንግስት ከፍተኛ ስጋት ላይ መውደቁን ነው የሚያመለክተው። ስለተጀመረው ጥብቅ ፍተሻና አሰሳ በተመለከተ የዘውትር ተሳታፊያችን እንግዲህ አዲስ አበባ ከፍተኛ ስጋት እንዳለ በመግለጽ ፍተሻና ጥብቅ ቁጥጥር ሊደረግ እንደሚችል በራሱ በመንግስት የጸጥታ ተቋም እየተገለጸ የሚገኘው ምንድነው የሆነው? ምን እየተደረገ ነው? አዲስ አበባ ህዝብ ላይ ወንጀል የሚሰራ መንግስት በጨለማ የተቀመጠ ድንጋይ አንበሳ ነው የሚመስለው። እንዲሁ በጠራራ ፀሐይ ራሱ ስጋት ውስጥ ነው የሚወድቁት። ይሄ ከብሔራዊ መረጃና ደህንነት ከመከላከያ ሰራዊት ከፍተኛ መኮንኖች እንዲሁም ከሪፐብሊካን ጋር አመራሮች ከኢንሳ ተቋም ሰራተኞች እንዲሁም ከአዲስ አበባ ፖሊስ ኮሚሽን ከፍተኛ አመራሮች ጋር በመሆን ስብሰባ አድርጓል። ህግና ስርዓትን ተከትለን የሀገራችን ሰላምና ደህንነት ለማረጋገጥ የበኩላችን እንወጣለን በማለት እንግዲህ ከተለመደው አሰራር በመውጣት ይላል ዘመናዊ አሰራርን በመዘርጋት በከፍተኛ ደረጃ ቴክኖሎጂን የሚጠቀም ዘመናዊ ትጥቅ የታጠቀ የሀገርን ሰላምና ደህንነት በማስከበር ለመንግስትና ለህዝብ አለኝታ የሆነ የወንጀል መከላከል ተቋም መገንባት ነው ዋነኛ ዓላማው በማለት የሰብአዊ መብትን የሚያከብር ፖሊሳዊ ስነ ምግባርን የተላበሰ ከሌብነት የጸዳ የምርምር ስራ እየተሰራ እንደሚገኝና በ2022 ዓ.ም ከአፍሪካ ምርጥ 5 የፖሊስ ተቋማቶች ውስጥ የኢትዮጵያ ፌዴራል ፖሊስን ዋነኛ 5 ባሉት ደረጃዎች ውስጥ ለማሰራት ስራ እየተሰራ ነው በማለት የገለጸ። ነገር ግን በሌላ ወገን ደግሞ የሶሻል ሚዲያ ተጠቃሚዎችን በተለይ ጠቅላይ ሚኒስትሩና የብልጽግና አመራሮችን የሚተቹ ኃይሎች በተለይ በፌስቡክ በሌሎች ማህበራዊ ድረገጾች ላይ የሚሰሩ ግለሰቦችንና ለማደን እና ለማፈን ሞባይሎቻቸውን ለመበርበር እቅድ እንዳለው በእቅዱ በተለይ በሶሻል ሚዲያ መንግስትን የሚያጥላሉ ግለሰቦችና ቡድኖችን በማደን ለፍርድ ለማቅረብ በሀገሪቱ እና ምን በሌሎች ሀገሮች የሚሰሩ አካላትን ራሱ ከሌሎች ሀገሮች ጋር በመተባበር ይህንን የሚዲያ ፕሮፓጋንዳ ስራቸውን እንዲያቆሙ ለማድረግ ከፍተኛ
ዝግጅት እንዳደረግን ብሎ ነው የገለጸው። እንዲሁም በአዲስ አበባ የመውጫ የፍተሻ ጣቢያዎችን በአዲስ መልክ በማቋቋም ጸረ ሰላም ያላቸውን ኃይሎች ለማደን ፍተሻ በጣም በተጠናከረ ሁኔታ ነው ስራ ለመጀመር ያቀዱት። እንግዲህ ከዜጎችን በማህበራዊ ድረገጽ ሀሳባቸውን በነጻነት እንዳይገልጹ ለማድረግ ከፍተኛ አፈና ለመፈጸም ዝግጅት እንዳደረገ ነው መረጃዎች እየገለጹ ያሉት።